አባዬ መኪናውን ሩቅ ነው አይደል ያቆም ነው? ልጄ እባክህ እስኪ ዝም በል። ለምንድን ነው ልጁ እንደዚህ የምታናግረው? በተለይ ደግሞ አንቺ በቃ ምንም ነገር አታውሪ። ልጁ እንደዚህ እያደረግሽ እያጨማለቅሽው ያለሽው አንቺው ነሽ። የወጣል ቀውስ ነህ። እንደዚህ መሆንን ለምን አልችልም? ለምንድን ነው ልጁን ልቡን የምትሰብረው? አልሰበርኩትም፣ ትንሽ ሰንጠቅ ቢል ነው። እንደዛ ባይሆን ኖሮ አልችለውም ነበር። ሲናን ሲናን ልጄ ስልክህን ይዘዋል አይደል? በጣም ጎበዝ። በላውን ኪስ ውስጥ አድርገው። ሰው ወደዚህ ከመጣ ደውልልኝ እሺ? 10 ደቂቃ ውስጥ ደርሰን እንመለሳለን። አንቆይም እሺ? እሺ 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 በቃ ደውልልሃለሁ። አመሰግናለሁ። የሚገርመው ነገር ባባ እየደጋገመ ማግባት ታስባለህ ወይ ያለ ይጠይቀኛል። ታውቂያለሽ፣ እውነቱን ለመናገር አልተሳሳተም። ከሆነ እድሜ በኋላ የሚጠበቅ ነው። ሰው ማግባት አለበት፣ ልጅም እንደዛው መውለድ አለበት አይደል? ጽዋችንን እናንሳ። ለምን ነው ጽዋችንን የምናነሳው? ምን ሆንክ ሰፈር? ለሰርግህ ነዋ። አንቺስ ምንድን ነው ሐሳብሽ? እኔስ ምን ማለቴ የፍቅር ጉዳይን በተመለከተ ንገሪኝ እስቲ። ህይወትሽ ውስጥ ሰው አለ? ያው ሰው ነበረ። ሁሌም የምመኘው ሰው ነበር። በጣም ፍቅር ይዞኝ ነበር። ደግ፣ የሚያስቅ፣ አሳቢ፣ መልከ መልካም፣ የተማረ። አሁን ድረስ ህይወትሽ ውስጥ ቢኖር ኖሮ የማውቅ ይመስለኛል። አባቱ ሌላ ከተማ ሲመደብ ሄዷል። ደብዳቤ እንላላክ ነበር፣ ግን ከዛ እሱንም ረሳ ነው። ሲመደብ ስትይ? ሁለተኛ ደረጃ ተማሪ ነበርኩ። ሁለተኛ ደረጃ ተማሪዎች ነበር። ገብቶኛል። በያዥ ጠጪ። ሰላም ነው ወንድሜ? ምንድን ነው? ምን ሆነሃል? ይቅርታ ጌታዬ። እጅ ላይ ትልቅ ነገር ይዘሃል። ያሰብከው ነገር ካለ ቶሎ ብለህ አሳውቀኝ። አይ ጌታዬ፣ ቆንጆ በርበሬ ነው ላደርግልህ። መልካም ማዕድ። አይ አመሰግናለሁ፣ አያስፈልግም። ምናልባት እመቤቲቱ ትፈልግ ይሆናል። እናመሰግናለን። ምን አይነት ቆንጆ በርበሬ ነው ይሄ? ቴቴ ማብራት የለብንም። ለምን? አላውቅም። ምናልባት የሆነ ሰው ከውጭ ሆኖ ሊያይን ይችላል። እሺ ታዩ፣ በሩን ይዘጋዋለሁ። ቀስ ብለሽ ተራመድ። ቀስ በይ፣ ቀስ ብለሽ ተራመድ። ኡፍ፣ ቆይ ምንድን ነው? ለምንድን ነው የምንሾካሾካው? ውስጥ እኮ ማንም የለም። አላውቅም፣ የሆነ ሰው ሊሰማን ይችላል። ስለዚህ ዝም በይ። እሺ እሺ፣ አሁን ፍጠኝ፣ ዝም ብለሽ ፍጠኝ። ይኸውና አግኝቼዋለሁ። እሺ በቃ አሁን እንሂድ። ውጪ። ቆይ እዚህ ከመጣን አይቀር በትንሹ እቃዎቼን ብወስድ ይሻላል። በትንሹ እንዴት እንደሆነ አውቃለሁ። ትንሽ ሻንጣዎች ትይዣለሽ፣ ምናልባት 4 ነገር፣ ሌሎች ኮተቶችን ትሰበስቢያለሽ። እባክሽ እንሂድ። ይሄ ነገር ያንቺ ነው እንዴ? አይደለም። ትኩስ ነገር ነው። ምን? ዙልፊካር እዚህ ነው ያለው ማለት ነው። ና እንደበቅ።
በቃ አለቀለ። ዙልፊካር ካየ ይገልሃል። ማንን ነው የሚገለው? እኔን? አታውቅም እንዴ? ሽጉጥ እኮ አለው። ምን ሆነሃል? እና ምን ይሁን? ድብድብ እችላለሁ እኮ። ስለዚህ ጥይቱን በቡጢ ልትመታ ነው? እሺ ሄሎ ሰፈር፣ እዚህ መጠበቁ ሰልችቶኛል። በቃ ልሄድ ነው። ስማ፣ ለምንድን ነው የምትረብሸኝ? ከሴማ ጋር ብቻችንን ራት እየበላን ነው። ሴማ ጠበቃዋ ናት። እና ሌላ ሴማ ታውቃለህ? መታጠቢያ ቤት ሄዳ ነው። ስማ፣ ይገርምሃል እኮ አሁን ፒቶቹኒ ቴልፎዳ የሚባል ነገር በላን እና ብታየው ወንድሜ ልዩ ነበር። እሺ፣ ለሴማ ልሄድ እንደሆነ ልንገራት። ተው አትሂድ፣ ትንሽ ቆይ፣ ጠብቅ። ዙልፊከር ነው ሰልችቶኛል ልሄድ ነው እያለ ነው። እስኪ አንቺ ደግሞ አናግሪው። ሄሎ ዙልፊካር፣ እዛ ከሄድክ ስንት ሰዓት ሆነ? ቀድማ ሄዳ ቢሆንስ የምታውቀው ነገር አለ? ይህንን በምን ላውቅ እችላለሁ? እስኪ እቃዎቿን እይ። የጥርስ ብሩሽ ወይም የምትቀባባው ነገር ካለ መኝታ ቤቷም ግባና እይ። እንዴ መኝታ ቤት ነው ያልሽው? መኝታ ቤት? ወደዚህ ሊመጣ ነው። እሺ ምንድን ነው የምናደርገው? ነይ። ምን እያደረግክ ነው? ደህና ነሽ? አዎ በጣም ደህና ነኝ። እኔም እንደዛው። እዚህ ውስጥ ከአንቺ ጋር ዘላለም መቆየት እችላለሁ። እሺ ብቻህን እተዋሃለሁ። አየሽ አይደል? አሁን ግን ልቤን ሰበርሽው። አልሰበርኩትም። ትንሽ ስንጥቅ ነው የሚሆነው። አለበለዚያማ አልችለውም። ቀረብ ብለሽ ማየት ትፈልጊያለሽ? ምንድን ነው የማየው? ልቤን ተሰብሯል ወይስ ተሰንጥቋል ወይስ ተቃጥሏል ወይስ ምን ሆኗል የሚለውን ለመለየት ይኸው የልቤ አመታቱ ተቀይሯል። ፈርተህ ነው የሚሆነው። ወይኔ መጣ። የጥርስ ብሩሹ አለ። እሺ እያየው ነው። ሰው መጥቶ የነበረ እንኳን አይመስልም። ቆይ የበሩ ደውል ተደወለ። የት ነህ አባዬ? ቆየ እኮ። የህንጻው ሰራተኛ ነው። እሺ ሴማ፣ ለማንኛውም ልሄድ ነው። በጣም ሰልችቶኛል። ተመልሶ እዚህ ቢመጣስ? ከዚህ በፍጥነት መውጣት አለብን። የሆነ ነገር አድርግ። ሲሚን የምልሽ አንድ ሀሳብ አለኝ። በቃ ዝም እንበል። ዝም ብለን እንቆይ። የሆነ ሰዓት ላይ መሄዱ አይቀርም። እንዴት ድንቅ ሀሳብ ነው! በጣም አሪፍ ሀሳብ ነው። እሱ ካልሄደ እስከ ጧት ድረስ እዚህ ነው የምንቆየው። ብንቆይ ምን አለበት? እንደኔ ምንም ችግር ያለው አይመስለኝም። እዚህ መቆየት ደስ ይላል። የስልክን ድምፅ አጥፍተኸዋል? አጥፍቼዋለሁ። አለቀልን። የሆነ ነገር ሰማው። ስልክ ሲጮህ ሰማው መሰለኝ። ዙልፊካር፣ እዚህ ምንድን ነው የምታደርገው? ወይዘሪት አይሰጉል፣ እስካሁን እዚህ ነበርሽ እንዴ?
ወይዘሪት አይሴጉል እዚህ ናት። መልካም፣ እዛው ቆዩ፣ መጣን። ሰፈር ተነስ፣ አይሲጉልን አግኝተናታል። ተነስ። ተመልከተኝ፣ ትሰማኛለህ? እቃህን ይዘህ በአስቸኳይ አሁኑን ውጣልኝ። ስሚኝ ወይዘሪት አይሴጉል፣ እኔ ከሄድኩ አንቺ ማብረሽ መሄድ ይኖርብሻል። ትሰማኛለህ? ለፖሊስ እንድደውል ትፈልጋለህ? ከፈለግሽ ሙሉ ጣቢያውን መጥራት ትችያለሽ። ግድ አይሰጠኝም። ዙልፊካር፣ ይኸውልህ በደንብ ስማኝ። አንተን እወድሃለሁ። እውነቱን ለመናገር ከአባቴ ተቀጣሪዎች ውስጥ አንደኛው የምወደው አንተን ነው። አመሰግናለሁ። እዚህ እንደሆነ ሁሉም አውቀዋል። የምትፈልጊውን ነገር በፍጥነት ያዥና ከዚህ እንሂድ፣ አለበለዚያ ይመጡብናል። እባክሽ የተወሰኑ ነገሮችን ልውሰድና አሁኑኑ እንወጣለን። በቃ አሁኑኑ። ፈጠረሽ አንቺ ልጅ። የተወሰኑ ነገሮች አትብ የሚያግዘብ ብንጠራ ደስ ይለኛል። ምን ማድረግ እችላለሁ? መውሰድ እኮ ቀላል ነገር አይደለም። ምንም እንዳረሳሽ እርግጠኛ ነሽ? ከፈለግሽ ማረጋገጥ ትችያለሽ። ታይራዝ ና ፍጠን እባክህ። ሴ ማለት መጣ ትችላለች። እንፍጠን። ፈጣሪ ሆይ ተመስገን። የተላከው እሱ ነበር። ጀግና አፈላላጊ ነው። አባዬ ምን እየተከናወነ ነው? ተኛ ልጄ ተኛ። መኪና ቢሰረቅ ራሱ አትነቃም ነበር። ፈጣሪ ጭንቅላቴ። አይሲጉል ዙልፊካር፣ አይሲጉል የት ሄደች? ሰውዬ ምን ተፈጥሮ ነው? ዙልፊካር ደህና ነህ? አይሴጉል ከቁም ሳጥን ውስጥ ወጥታ ወደዚህ መጣች። እያናገረችኝ ነበር። ከዛ ምንም የማስታውሱ ነገር የለም። ይኸውልኝ። ምን እያልክ ነው? አይሲጉል ናት እንዲያረገች? ይመስለኛል ሌላ ሰው ነበር። ሌላ ሰው? ሴት ናት ወይስ ወንድ ነው? ወይዘሪት ሴማ እያልኩሽ ያለሁት የመታኝ ሰው ከጀርባ ነበር። ሴቱን ምን እንዴት ላውቅ እችላለሁ? አላየሁትም። አንተን እንደዚህ ካደረገማ ወንድ መሆን አለበት። የፈጣሪ ያለ ፍቅረኛ ነበራት ማለት ነው እንዴ? ለባባ ልደውልለት፣ ይህን ነገር ማወቅ አለበት። እኔ ጭንቅላትን ብናሳየው ጥሩ ነው። ስማ፣ ከሴማ ጋር እኮ ብቻችንን የጣሊያን ምግብ ቤት ውስጥ እየበላን ነበር። ስለዚህ በጋ ላይ ሰርግ አለ እያልከኝ ነው? ተስፋ አድርጋለሁ። ስማ ጓደኛዬ፣ እኛ ጓደኛሞች ብቻ እኮ አይደለንም። ከዛም በላይ የምንቀራረብ እንደ ቤተሰብ የምንተያይ ሰዎች እኮ ነን። ፈጣሪ አሁንም ወጋ በዛ። ለምንድን ነው ቆይ እንደዚህ የምትለው? ጭንቅላቴን የተመታሁት እኔ ነኝ። የተወዛገብኩ ግን አንተ ሆንክብኝ። የፈለግከውን አድርግ። ምን አይነቱ ደነዝ ነው ይሄ? ቆይሽ አይሴጉልን አግኝሻት? ቅድም እዚህ ነበረች። ሌላ ማንነቱን የማናውቀው ሰው አብሯት ነበር። ማን ነው አብሯት የነበረው? አናውቅም። ዙልፊካርን መታው ጥለውት ሮጡ። እች ልጅ ምን ለማድረግ እየሞከረች ነው ያለችው? ሴማ፣ የሆነ ነገር እንዳትሆን ብዬ በጣም ፈርቻለሁ። ፍለጋውን መቀጠል አለብን። በቃ በኋላ ደውልልሃለሁ። እሺ። የባህሪ ልጅ ለመግደል ሞክረሃል የሚባለው እውነት ነው? እውነት ነው፣ ግን አልተሳካልህም። በሚያሳዝን ሁኔታ አዎ። ብልህ ትመስለኝ ነበር ጆሮ ቢሱ አድናን። ግን ደግሞ የባህሪ ልጅ ሳድረቲን ልጄን ገድሎታል። እንዴት ነው ምንም ነገር ሳላደርግ እጄን አጣጥፌ የምቀመጠው? እሱ እንደሆነ በምን አወክ? እሱን አውቃለሁ። መልስልኝ፣ እንዴት አወክ? እጄ ላይ ምንም ማስረጃ የለኝም፣ ግን እንደገደለው እርግጠኛ ነኝ። እዚህ ስትመጣ ትልቅ ስህተት ሰርተሃል።
ባህሪ ላንተ እየደገፍን ይመስሏል። ምን ማለት ነው? አሳልፋችሁ ልትሰጡኝ ነው? አንተ ለሞተ ሰው በጣም ተጠራጣሪ ነህ። የሞተ ሰው ባህሪ እንደሆነ ያገኘሃል። ሲያገኝ ምን እንደሚያደርግ ታውቃለህ? እንግዲያውስ እኔ ልንገርህ፣ ይገልሃል። አዎ፣ ይሄ ደግሞ ከሌላው አማራጮች የሚሻለው ነገር ነው። እንደኔ ራስህን በቁም ብትቀብር ይሻላል ባይ ነኝ። እና ምንድነው የምናደርገው ታዲያ? አሁን አንተን የሆነ ቦታ ልካለሁ። የሚያደርስ መኪና እየጠበቀ ነው። አሁኑኑ ትሄዳለህ። እዛ ሄደህ እኔ ውጣ እስክልህ ድረስ ትደበቃለህ። መኖር ከፈለክ የምልህን አድርግ። ብዙ ክፍለ ጊዜዎች አምልጠውሃል። አስተማሪህ አትናደድብህም ብዬ ተስፋ አደርጋለሁ። አደል እንዴ? ኦፕ፣ ተዘጋጅተሃል? አዎ አባዬ። 3 2 1 ጎበስ። በል በደንብ ተኛ። አባዬ። አቤት ልጄ። እስኪ ተኛ፣ መጽሐፍ አንብብልኝ። መጽሐፍ? አዎ፣ ግን ታዲያ ልጆች መጽሐፍ አልፈልግም። ከአንተ መጽሐፎች ውስጥ አንዱን አንብብልኝ። እሺ፣ አንድ ሄጄ ላምጣ፣ ጠብቀኝ። ምን የተፈጠረ ነው? የተከበሩ አቶ ሲናን ከመተኛቱ በፊት መጽሐፍ እንዳነብለት ይፈልጋል። እና ለልጁ እሱ ልታነብለት ነው? ልጄ እንደሆነ አስታውሽ፣ አትርሹ እንጂ። በል ናውጣ። እኔም መስማት እችላለሁ? አዎ በሚገባ። አዎ ነይ። እሺ አሁን ላንብብልህ። ስማ፣ እዚህ ዓለም ላይ ከዚህ በላይ ትልቅ ውርደት የለም። እንዳልሰለጠነ ሀገር ፍቅር ሌላ ዓለም ላይ አንደኛ እየሆንን ነው መሰለኝ። አባዬ፣ ሰውየው በጣም ነው የሚያስቀው። እንደ ተባበሩት መንግስታት ድርጅት ዘገባ ከሆነ ናይጄሪያ እና ጋና ከኛ የበለጠ ያላደጉ ሀገራት ናቸው። ፍቅር የመያዝ ንጽጽራቸው ደግሞ ከ1000 ውስጥ 42 ነው። እኛ ፍቅር መያዝ አንችልበትም፣ ግን ሌላ ነገሮች ላይ እንሻላለን። የሚገርመው አንደኛ የሆነው የመኪና አደጋ ላይ ብቻ ነው። ይህም ከ1000 ውስጥ 42 ነው። አያስችለኝም። የፖሊስ ዘገባ እንደሚያሳየው ከሆነ አውቶቡስ ውስጥ የሚያጋጥሙ አይን ለአይን የሚተያዩ 126800 ሲሆኑ ቀለል ያሉ ንክኪዎች 44000 ናቸው። 4200 ለመከተል ይሞክሩና ተስፋ ይቆርጣሉ እና 850 እስከ ቤት ድረስ ለመከተል ይሞክራሉ። 15700 የሩቅ ለሩቅ ፍቅር ያራምዳሉ። 814ቱ ግን በሚገርም ሁኔታ በፍቅር ላይ ተስፋ የላቸውም። አየህ ልጄ፣ አንብቤልህ ሳልጨርስ ተኛህ እንዴ? ፖይራዝ
ደህና አደር። ምንም ያገኘሽው አዲስ ነገር የለም አይደለ? ምንም ነገር የለም። ሙሉ ሌሊት መተኛት አልቻልኩም ነበረ። አሁን የት ናት? ምን እያደረገች ነው ብዬ ሳስብ ነበረ። ፖይራዝ አንድ ጓደኛ ነበረው። ምናልባት እሱ ሊያገኝልን ይችላል የሚለንን እየጠበቅን ነው። ይፍጠን፣ ንገሪው። የፖራይዝን ጓደኛ በፍጥነት እንዳይመጣው ለሰፈር ንገሪው። ማንም ይሁን ብቻ ቶሎ ያለችበትን ያገኝ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ምግብ በልተሃል እንዴ? እንዲሰሩ ልንገራቸው። ልጄ አይሴጉል፣ እባክሽ አናግሪኝ። ልጄ የት ነሽ? ደህና ነሽ? ስለ አንቺ በጣም ብዙ ተጨንቄያለሁ። እሺ ልጄ፣ አውቃለሁ ሁሉም ነገር የኔ ጥፋት ነው። እባክሽ የሆነ ነገር በይ። እባክሽ የት እንዳለሽ ብቻ ንገሪኝ። ይህ እባክሽ ልጄ፣ ተመልከቺ። አንድ ነገር ብትሆኚ መቼም ቢሆን ራሴን ይቅር አልለውም። ልጄ አንድ ነገር እንዳትሆኚ በጣም ፈራለሁ። አይሴጉል እባክሽ ልጄ፣ እባክሽ የት እንደሆንሽ ብቻ ንገሪኝ። ከዛ መጥቼ አይሴጉል ለምን ዘጋሽው? ምን አለ ብትሰሚኝ። ያለች ነገር አለ? ለሁላችንም ይሄ ይሻለናል። ደህና አደሩ። ምን ነው ልጄ፣ ጉዞ ልታደርጊ ነው እንዴ? እንደዛ ነገር
ወዴት ልትሄጂ ነው? ሩቅ ቦታ ነው። ምን ነው ታዲያ ፖይራዝ አይወስድሽም ነበር? አይ ችግር የለውም፣ አያስፈልግም። በታክሲ መሄድ ይችላለሁ። ካልሽ እንደፈለግሽ ልጄ። እንግዲህ መልካም መንገድ ይሁንልሽ ልጄ። አመሰግናለሁ። አባዬ ኡፍ ምን ሆነሃል? ቀሰቀስከኝ እኮ ልክ የፔሊንን እጅ ሲይዝ ነው የቀሰቀስከኝ። ተኛ በቃ ዝም ብለን እንቅልፍ እንቀጥል። እህቴ አይሴጉል ፈጣሪ አይሴጉል እህቴ እዚህ ያለሽ? አባዬ አባዬ ተነስ። እህቴ አይሴጉል የለችም፣ ሄዳለች። ቆይ ወዴት ነው ሄደችው? እኔ እንጃ፣ እኔ አላውቅም፣ ግን ሻንጣዎቹን ይዛ ነው ሄደችው። እንዴት? የት ነው ሄደችው? አምላኬ ሄዳለች። ቢያንስ ቻው ማለት ነበረባት። ምንድነው አባዬ? በቃ ሄዳለች። ፖይራዝ ልጄ፣ አይሴጉልን እኮ አሁን ለምን ፖይራዝ አያደርስሽም ስላት አይ ብላ በታክሲ ሄደች። ግን ተመልሳ የምትመጣ አትመስልም። በቃ ምን ማድረግ እችላለሁ ኮሎኔል? ትተውኝ ሲሄዱ ይሄ መጀመሪያ አይደለም፣ ለምጄዋለሁ። አላውቅም፣ ግን ልቤ አሁንም አልቀዘቀዘም። ይሄ ማለት ከዚህ በጭራሽ ሩቅ ልትሆን አትችልም። ምን አይነት እንቅልፍ ነው የምትተኘው? ስትወጣ መስማት ነበረብህ። በእኔ እያሳበብክ መሆኑ ነው? እኔ ምን አደረግኩ? አንተን ያስኪድካት። በጣም መጥፎ ነገር ነው ሲናን። አዎ ይከፋል አባዬ።
ይህንን ነገር ይኸው፣ እንዲህ አይነት ጠባብ ቦታ ላይ 20 የገበያ ማዕከሎች አሉ። እና ምን ይሁን? እኔ ደግሞ ሰብሰብ ያለ የገበያ ማዕከል ወዳለሁ። ስትፈልግ መኪናህን ይዘህ ትሄዳለህ፣ የምትገዛውን ዕቃ ትገዛዛለህ፣ የምትበላ ከሆነ ትበላለህ፣ ከዛ ስፖርት መስራት ከፈለግ ትሰራለህ። ሁሉም ነገር አንድ ቦታ ላይ ታገኛለህ። እና ይሄ መጥፎ አይደለም? መጥፎ አይደለም። ቆይ ግን አንተ ብድን እንዴ? የዓለም አቀፍ የገንዘብ ፍሰት ነው እንዲህ ጭንቅንቅ ያለ ግብይት እንድናደርግ የሚያደርገን። ሰለጠንን የሚሉት ልኛ ላይ ያሾፉብን ነው። ሁሉም ሰው አንድ አይነት ልብስ ይለብሳል፣ አንድ አይነት ምግብ ይበላል፣ ሁሉም ሰው አንድ አይነት ፊልም ያያል፣ በሬዲዮም አንድ አይነት ነገር ይሰማል። እና መጥፎ ነገር መሆኑ ነው? በጣም በጣም መጥፎ ነገር ነው እንጂ ሁላችንንም ወደ አንድ መድረክ እየወሰዱን እኮ ነው ሰውዬ። በጣም ይገርማል። ሁላችንም እኮ አንድ አይነት ሆነናል። ፈጣሪ የእውነት ሮቦቶች እንኳን ከኛ የተሻለ ህይወት አላቸው እኮ። እና ደግሞ የእጅ ስራ ባለሙያዎች ናቸው። ስጋ ሻጭ የለም፣ ሱቅ የለም፣ ኪዮስክ የለም። በጣም የሚገርመው ደግሞ እንደ ሰዎች የራሳችን የሆነ ምንም ነገር የለንም። አባዬ አይሴጉል ልትሆን ትችላለች። አቤት። ሄሎ ፖይራዝ፣ ከዙልፊካር ጋር አንተ ቤት እየመጣን ነው። እኔ ጋር ባባ ሂዱና አምጡት ብሎን ነው። አንድ ጓደኛ አልነበረ እንዲረዳን ፈልገን ነው። እሺ እሺ። ለሱ እኮ እዚህ መምጣት አያስፈልጋችሁም ነበር። ያቺ አይሴጉላት እንዴ? ተመልከት። እንሂድ። አይሴጉል እዛ ጋር ናት። ግን እኔ ማቤት እባክህ እየለመንኩ ነው። እንሂድ። አይሴጉል ታክሲ ውስጥ ናት። እሺ አሁን ስልኩን ልዘጋው ነው። ቻው። እንሂድ። እባክህን ፍጠን አልኩ። የኔ ማቤት እየፈጠንኩ ነው። ሌላ ምን ማድረግ እችላለሁ? ሰፈር እባክህን ሂድ፣ ፍጠን፣ እባክህን ፍጠን። እነዚህ ሰዎች እንዳያመልጡ ወንድሜ። በዚህ በኩል ዙር እባክህን። እየሰማኸኝ ነው? በዚህ ጋር ዙር። እሺ። እሺ ቆየት ሄዱ። ይታያል። በዛ ጋር ነው። እባክህ ያዘው። እዛ ጋር። አዎ እዛ ጋር ሂድ እባክህ ፍጠን። እዛ ጋር ናት። አዎ እዛ ጋር ናት። አቁም። እዚህ ጋር አቁም። እዚሁ እባክህን፣ እዚሁ ጠብቀኝ እሺ። ከዚህ የትም እንዳትሄድ እሺ። ውስጥ እየገባች ነው። ፍጠን ወንድሜ ፍጠን። በዚህ ጋር ፖይራዝ። ቆይ አንቺ ግን ቻው ሳትይኝ ሄድሽ አይደል? ልቀሰቅሳችሁ ስላልፈለግኩ ነው። ግን እሱን ተወው። አሁን ሌላ ችግር ተፈጥሯል። እባክህን። ምን ተፈጠረ? የአባቴን ቅጥረኞች አየኋቸው። አረ ምን እንደማደርግ አላውቅም። እባክህ ላስቸግርህ። አሁን የት ነሽ ታዲያ? የገበያ ማዕከል ውስጥ ነኝ። እሺ ስልኩን አትዝጊው፣ በደንብ ስሚኝ እሺ። እዚህ መተህ ብትረዳኝ በጣም ደስ ይለኛል። እባክህን፣ እርዳታ ያስፈልገኛል። እሺ አይሴጉል፣ ይኸውልሽ መጀመሪያ ተረጋጊና እኔ የምልሽን ብቻ አድርጊ እሺ። ኦ አምላኬ፣ ኡፍ አዩኝ። መታጠቢያ ቤቱን ፈልገሽ አግኘው። ወይዘሪት አይሴጉል። እሺ በቃ አሁን ስልኩን እዘጋዋለሁ። ከአንድ ደቂቃ በኋላ መልሼ እደውላለሁ እሺ። ወይ ጣጣ! እስኪያው ምን ውስጥ ገባች? አቤት። እሺ ምን አዲስ ነገር አለ? የገበያ ማዕከል ውስጥ አግኝተናታል። እሺ እንደዛ ከሆነ በቃ እኔም ልምጣ። የት ናችሁ? አትሻይራ አካባቢ ነን፣ ግን ስሙን አላውቀው። መምጣት አያስፈልግህም፣ እኛ እንጨርሰዋለን። እሺ በቃ እንግዲህ እህቴ አንዴ ተባበሪኝ። እህቴ? እኔ እህት አይደለሁም፣ የት ታውቀኛለና ነው ደፋር። እንደዛ ማናገር አልነበረብህ። ቆይ አንድ ጊዜ እህቴ፣
ውይ የኔ መቤት ይቅርታ፣ እዛ ውስጥ አይሴጉል የምትባል ጓደኛችን አለች። እባክሽን እየጠበቁሽ ነው፣ ትሄድኛለሽ? አመሰግናለሁ። እሺ ችግር የለውም። ይቅርታ፣ ውስጥ ማንም ሰው የለም። ኧረ እባክሽ። አዝናለሁ። እሺ በጣም አመሰግናለሁ። ምንም አይደል። እንግባ ልትለኝ ባልሆነ አንድ ላይ እኔ በጭራሽ አልገባም። አንድ ላይ አልኩህ እኮ። ና እባክህ ተከተለኝ። ወደ ውስጥ ብቻዬን አልገባም። ግራ ገብቶኝ ነው። ፈጣሪ ሆይ ሰው የዚህ ውስጥ ማንም የለም። ፈጣሪ ያውጣኝ። ምን እያደረክ ነው? ይቅርታ። መልካም ቀን። ልጅ አንተ መኪና ውስጥ ጠብቀን እሺ? ሁሌ መኪና ውስጥ ትታየኝ ነው የምትሄደው አይደል አባዬ? ልጄ እህቴ አይሴጉልን ይዣት እመጣለሁ። አንተ ዝም ብለህ መኪና ውስጥ ጠብቀኝ። አልቆይም፣ ቶሎ እመለሳለሁ። ጠብቀኝ። ኦፍ እሺ እንዳልክ አባዬ። እህቴ አይሴጉል ከመጀመሪያውኑ ባትሄጂ ደስ ይለኝ ነበር። ስማኝና ስማኝ፣ ፖሊስ ነኝ። ውስጥ ሁለት ተጠርጣሪዎች አሉ። አንዱ ጸጉሩ ሽበታም ነው፣ ጺም አለው። ሌላኛው ደግሞ ረጅም ጺም አለው። ፍጠን፣ ቶሎ ፈልጓቸው፣ ያዟቸው እንዳያመልጡ። አይሴጉል! ወይዘሪት አይሴጉል! አይሴጉል! ምን? ቆይ ምን ፈለጋችሁ? ምን ላድርጋችሁ? ለምንድን ነው የምትከተሉኝ? እባክሽን አሁንም ሌላ ችግር አትፍጠሪ። አብረሽን ትሄጃለሽ። ለምንድን ነው አብሬያችሁ የምመጣው? እናንተ ማን ናችሁ? በጉልበት ላስገድድሽ አልፈልግም፣ ግን አስፈላጊ ከሆነ ጉልበት በጣም አድርገው። ልቀቃት! ምን እያደረገ? እኛ ሰላማዊ ሰው ነን። ምን እየተፈጠረ ነው? እኛ ሰላማዊ ሰው ነን። አዎ እነሱ ናቸው። ምን እየተፈጠረ ነው? ጋር መምጣት አለባችሁ። ስማ አንተ ማን ነህ? እባካችሁ ጉልበት እንድንጠቀም አታስገድዱ። ወንድሜ ወይዘሪት አይሴጉል! አሁን ከኛ ጋር ብትመጡ ይሻላችኋል። የኔ መቤት የት ሄደሽ ነው? እየጠበኩሽ እኮ ነበር። በጣም ይቅርታ፣ ሻንጣይ መውሰድ አለብኝ። ፍጠኑ ፍጠኑ። ነይ አፍጥኙ፣ ነይ ቶሎ በይ። አመሰግናለሁ። አቦ ምን አይነት የተረገመች ሴት ናት! ጓደኛዬ በድጋሚ ያመለጠችን እኮ። ንገሩኝ እስኪ፣ ቆይ እንዴት ታመልጣችኋለች? እንዴት? ምናልባት እኮ ይህን አደጋ ላይ ትሆን ይሆናል። ውጭ ሀገር መሄድ እፈልጋለሁ ስትል ነበር። አባዬ እንደኔ ብትዋጥሩ ነው። ምናልባት የሚሻለው እሱ ይሆናል። ለምን እንደዛ አደርጋለሁ? እንዴት እንደዛ ማድረግ እችላለሁ? ይሄ ስሜት የሚገባ አባት ስትሆን ብቻ ነው። እሺ
እርግጥ ነው ደግሞ በዚህ ባህሪ መቼም ልትሆን አትችልም። ትሰማኛለህ? እዚህ ወንበር ላይ መቀመጥ ከፈለክ እንዴት መጠበቅ እንዳለብህ ማወቅ አለብህ። አቤት ገንቦራስ። ምን? እሺ ገንቦራስ ጆሮ ቢሱን አግኝቶታል።